እድሜያቸው ወደ 65 ዓመት የሚጠጋ ሰውነታቸው ቀጭንና ትንሽ የሆኑት የምግብ ቤት አስተናጋጁ አዛውንት ከዓመታት በፊት እጅግ ስለሚወዷቸውና በአንድ ቀን በመኪና አደጋ ስላጧቸው ሁለት ሴት ልጆቻቸው ፈጽሞ የማታውቀውና ሐዘናቸውን የማትረዳው ጨቅጫቃው አሰሪያቸው በሰዎች ፊት በጥፊ ስትመታቸው ሁሉም ደንግጦ ዝም አለ። ድንገት ሲገባ ሁኔታውን ያየው ቢሊዮነሩ ቤንጃሚን ግን ወደ አሰሪዋ ቀረበና ለምን መታሻት ሲል ጠየቃት። እሷም እጆቿን አጣጠፈችና በጣም ቀርፋፋ ነች፣ ደንበኞች እየጠየቁ እሷ ግን ትጎተታለች፣ እዚህ መስራት የለባትም ስትል ቤንጃሚን ወደ ሴትየዋ ሄዶ ሲመለከታቸው ድሮ ልጅ እያለ እንደ ሁለተኛ እናት የተንከባከቡት ሞግዚቱ የነበሩት ሴት መሆናቸውን አወቀና ቀጥሎ በጣም የሚያስደነግጥና አነጋጋሪ ነገር ተፈጠረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ሰዎች እየተስተናገዱ ባሉበት ምግብ ቤት ውስጥ አሰሪዋ አግነስ አስተናጋጇን ባልቴት ድንገት በጥፊ ስታጮላቸው የያዙት የምግብ ትሪ መሬት ላይ ወድቆ ሲጮህ ሴትዮዋ በመዳፋቸው ጉንጫቸውን እያሹ እንባቸው ግጥም ሲል አሁን ከመንገዴ ዞር በይ፣ ዘገምተኛ አሮጊት፣ መስራት ካልቻልሽ ወደሚሆንሽ ቦታ ሂጂ በጣም በቁጣ ተናገረች። በዚያው ቅስፈት የመስታወቱ በር ተከፈተና የባህር ኃይል ልብስ የለበሰ ረጅም ሰው ሲገባ ሌላ ወጣት ረዳት ልጅም ከኋላው ተከተለው። ስሙ ቤንጃሚን ሬይመንድ ሲሆን በሌጎስ ውስጥ ካሉት ትላልቅ ኩባንያዎች አንዱ የሆነው የሬይመንድ ሆልዲንግስ ዋና ስራ አስፈጻሚ ነው። አብስ ሴትዮዋን በጥፊ ስትመታቸው አይቶ ነበርና በገባ ጊዜ ክፍሉ ጸጥ ሲል ያስተናጋጇ እመቤት ሀና ከንፈር እየተንቀጠቀጠ አይኖቻቸው መሬት ላይ ተተከሉ። እድሜያቸው ወደ 65 ዓመት የሚጠጋ ሰውነታቸው ቀጭንና ትንሽ የሆኑት አስተናጋጇ ሰዎች ታሪካቸውን ሳያውቁ ፈጽሞ በማይገባቸው ስም ጠንቋይ፣ መጥፎ ዕድል ያላት፣ ችግር ጠሪ እያሉ ይጠሯቸዋል። እጅግ ስለሚወዷቸውና በአንድ ቀን በመኪና አደጋ ስላጧቸው ሁለት ሴት ልጆቻቸው ፈጽሞ አያውቁም ነበር። ቤንጃሚን ወደ አግነስ ቀረበና ለምን መታሻት ሲል ጠየቃት። አግነስ እጇን አጣጠፈች። በጣም ቀርፋፋ ነች፣ ደንበኞች እየጠበቁ እሷ ግን ትጎተታለች፣ እዚህ መስራት የለባትም ስትል ሰዎች ወደ ኋላ እየዞሩ ጭምር ተመለከቷት። አግነስ ግን ምንም ሳታፍር ከፈለክና ካዘንክላት ወደ ቤት ውሰዳት ስትለው ቤንጃሚን በቁጣ ተመለከታትና እሷን ችላ ብሎ ወደ ሴትዮዋ ዞረ። እመቤት ተጎድተሻል? መቀመጥ ትፈልጊያለሽ ሲላቸው እጃቸውን አሁንም ጉንጫቸው ላይ አድርገው ቀና ብለው ሲመለከቱት በፊቱ ላይ ያዩት ነገር ትዝታቸውን ቀሰቀሰውና በጣም ተገረሙ። በአይኖቻቸው ዙሪያ የጭንቀት ምልክት እየታየ ከራሳቸው ጋር እንደሚነጋገሩ አይነት እነዚህን አይኖች አውቃቸዋለሁ፣ በአንድ ወቅት መዋኘት ሲማሩ አይቻለሁ በማለት በሹክሹክታ ሲናገሩ ቤንጃሚን ጠጋላና ምናልሽ ሲላቸው አግነስ አሾፈች። እመቤት ሀና በድንጋጤ ድምጽ ጮክ ብለው መናገር ጀመሩ። ከብዙ ዓመታት በፊት እኔ በዚያ ቤት በሞግዚትነት በምሰራበት ቤት ውስጥ አንድ ቀን ትንሽ ልጅ ቀጭን እግሮቹና ትናንሽ እጆቹ ጥልቀት ባለው ውሃ ውስጥ ገብተው እየተወዛወዙ ሳለ እኔ ወደ ውስጥ ዘልዬ ገባውና አወጣውት። እናቱ ወይዘሮ ሳንድራ ለስላሳ ፎጣ ትከሻው ላይ እየጫኑ አባቱ አለቃ ሬይመንድ በእፎይታ እየሳቀ ሀና አንድ ልጄን አዳንሹ አሉኝ በማለት ታሪኩን አስታወሱና ጣቶቻቸው ሲንቀጠቀጡ ቤንጃሚን የራሱን ክስተት እያስታወሰ አንቺ ነበርሽ ሲል ጮኸ። እሳቸውም በአሁንታ ራሳቸውን ነቀነቁና አሁን ነኝ ሲሉ አግነስ ባለማመን ሁለት ጊዜ አይኖቿን ጨፈነች። ቤንጃሚን አግነስን እያየ ያሳደገችኝ ሴትን የመታሻት ሲል አግነስ እና ታዲያ ቀርፋፋ ስለሆነች ዋንጫ ልገዛላት ነው በማለት አሾፈች። ቤንጃሚን በእመቤት ሀና ፊት ለፊት ተንበርክኮ እዚህ በደረሰብሽ ነገር አዝናለሁ፣ ካሁን በኋላ ግን በዚህ ቦታ አንድ ደቂቃ እንኳን አትቆይም ሲላቸው በመገረም እየተመለከቱት መሄድ አልችል ሲሉ በእርጋታ ከኔ ጋር ትሄጃለሽ አላቸው። አግነስ እየሳቀች ከፈለኩ ሰዳት፣ ከቀጠርኳት ቀን ጀምሮ ለኔ ችግር ብቻ ነው የሆነችብኝ፣ ሰዎች ጠንቋይ እንደሆነች ይናገሩም ነበር ስትለው ሰዎች ምንም ብለው ቢጠሯት ግድ የለኝም፣ አንቺ ግን አረጋዊት ሴትን መምታት አይፈቀድልሽም ሲላት ባለፈው ሳምንት 2 ሳህኖችን ሰብራለች፣ ሌሎችም እዳዎች አሉባት ስትለው ቤንጃሚን ኒኪስ ቦርሳውን አውጥቶ በመደርደሪያው ላይ ካርድ አስቀመጠና የሂሳብ ቁጥርሽን ወደዚህ ኢሜል ላኪልኝ ብሎ እማዬ ቦርሳለሽ ያዢና እንሂድ ሲላቸው በል የድሮ ሞግዚትህን ይዘህልኝ ሂድ ስትለው ቤንጃሚን ችላ አላትና እንደገና ወደ እመቤት ሀና ዙሮ በይኔ ወደ መኪና ወስድሻለሁ ሲላቸው ያስተናጋጅ ዩኒፎርማቸውን አውልቀው በወንበር ላይ ያስቀመጡና ሲወጡ ቤንጃሚን እየተመለከታቸው ጠንቋይና ችግር ፈጣሪ ሴት ሳይሆኑ በአንድ ወቅት ፍቅር የሰጡት እናት እንደሆኑ አሰበ። ቤንጃሚንና እመቤት ሀና ወደ መኪናው ሊገቡ ሲሉ ግን አግነስ በጥድፊያ መጣችና በቀጭን ፈገግታ እያሳየች አንድ ወረቀት እንደ ባንዲራ እያወዛወዘች ከመሄድ በፊት ስለ ውዷ ሞግዚት ማወቅ ያለብህ ነገር አለ ስትለው ምንድነው እሱ ሲላፈጠጠባት አግነስ ወረቀቱን እያወዛወዘች ይህ በሷ ፈረቃ ወቅት ከመኪና ውስጥ ስለጠፉ ፖስታ ዛሬ ጠዋት የጻፍኩት የፖሊስ ሪፖርት ነው፣ ሲሲቲቪ ካሜራ መረጃም አለኝ አለችው ቆፍጠን ብላ።
ቤንጃሚን በቀርፋፋ እርምጃ ወደ አግነስ ተጠጋና በስርቆት እየከሰስሻት ነው ሲላት ፈገግ እያለች እየከሰስኳት አይደለም እያረጋገጥኩ ነው፣ ፖሊስ አሁን ወደ ጣቢያ ሊወስዳት እየመጣ ነው ካለችው በኋላ የፖሊስ መኪና ሳይረን ድምጽ ሲሰማ ቤንጃሚን ወደ እመቤት ሀና ሲመለከት አይኖቻቸው በፍርሃት ሳይሆን በከባድ ህመም ተሞልተው ነበረ። እጃቸውን ጨመቅ አደረገና እናቴ እውነቱን ንገሪኝ አላቸው በእርጋታ። እሳቸውም በተረጋጋ መንፈስ ምንም አልወሰድኩም እያሉት እያለ የፖሊስ መኪና በሮች ተከፈቱና ወደ እነሱ ጋር ሲመጡ ቤንጃሚን አይኖቹን በአግነስ ላይ ተክሎ ለአንዲት አሮጊት ሴት ፖሊስ ትጠሪያለሽ ሲላት ምንም ሳይመስላት እኔ ህጉን ተገብራለሁ ሚስተር ቤንጃሚን አለችው። ቀጥሎም ሁለት መኮንኖች ማስታወሻ ደብተራቸውን እያሰናዱ ቀረቧቸውና ቅሬታ አቅራቢው ማን ነው ሲል አንደኛው አግነስ ወደፊት ተጠጋችና እኔ ነኝ መኮንን፣ ይህንን ምግብ ቤት የማስተዳድረው እኔ ነኝ። የሲሲቲቪ ካሜራው በዚህ ሴት ፈረቃ ወቅት የአንድ ሰው እጅ ከመኪናው አጠገብ ያሳያል። ከዚያም ገንዘቤ ጠፋ፣ በትክክል እንዲመረመር እፈልጋለሁ ስትለው ፖሊሱ ጭንቅላቱን ወደታች ወደ እመቤት ሀና ዞረና እየተመለከታቸው እመቤት ይህ እውነት ነው ሲል ቤንጃሚን በመካከላቸው ገባና ይህች ሴት በእኔ ጥበቃ ስር ናት ሲላቸው ፖሊሶቹ ሲያውቁት ትንሽ አመነቱና አንዱ የሟቹ ቱጃር አለቃ ሬመንድ ልጅ ቤንጃሚን ሬመንድ ነው አለና አስከትሎ ግን ጌታዬ እኛ የአሰራር ሂደቱን ብቻ ነው የምንከተለው አለው። ቤንጃሚንም እሺ ይሁን ግን ማስረጃዋ የታለ ሲል አግነስ ስልኳን አውጥታ ቪዲዮውን ከፈተችው። ቀረጻው ደብዛዛ ምስል የያዘ ሲሆን በላዩ ላይ የሚንቀሳቀስ ጥላ የሚታይበትና በዛ ላይ አጭር ነበር። አንድ እጅ ወደ መሳቢያው ሲዘረጋ ያሳይና ያልቃል። አግነስ በድል አድራጊነት በረጅሙ ስትተነፍስ ቤንጃሚን ስልኩን ተቀበላትና በድጋሚ እየከፈተው ይህንን ነው ማረጋገጫ የምትዩ? ይሄ የማንም ሰው እጅ ሊሆን ይችላል እኮ ሲላት ፊቷን አጨማዳ እሷ ነች፣ ለ10 ዓመታት ምግብ ቤቱን አስተዳድሬያለሁ፣ አውቃለሁ፣ ንግዴን መጠበቅ እፈልጋለሁ ስትል ቤንጃሚን ስልኩን መለሰላትና ታውቂያለሽ፣ ስለ ንግድ ስራ በእርግጥ የምታስቢ ከሆነ በደንበኞችሽ ፊት አንዲት አረጋዊት ሴት አታዋርጅም ነበረ አለና ወደ መኮንኖቹ ዞሮ ይህንን ችግር እኔ በብሩ ይፈታዋለሁ፣ እውነት ከሆነም እኔ ከፍላለሁ፣ ግን አሁን ከኔ ጋር ትሄዳለች ሲላቸው ከፍተኛ መኮንኑ የቤንጃሚንን ፊት ለተወሰነ ጊዜ አጥንቶ ከዚያም ቀስ ብሎ ሪፖርቱን እንደ ምርመራ አንድ ላይ አድርገን ማቅረብ እንችላለን፣ ነገር ግን ጌታዬ አስፈላጊ ከሆነ ነገ ለጥያቄ አመጣለሁ ሲለው ቤንጃሚን ተስማማ። የእመቤት ሀና ከንፈሮች እየተንቀጠቀጡ ጌታዬ እኔ ምንም ነገር አልወሰድኩም፣ በልጆቼ መቃብር ላይ እምላለሁ ሲሉ አውቃለሁ አለ ቤንጃሚን በጸጥታ። ፖሊስ መኮንኖቹ ሲሄዱ አግነስ ቆማ እያየችው ሁኔታውን መቆጣጠር እንዳቃታት እየተገነዘበች ይህንን ያዩት ደንበኞች ይህች ክፉ ሴት ናት እያሉ ማጉረምረም ሲጀምሩ በራስ መተማመኗ እየጠፋ ሄደ። ቤንጃሚን እመቤት ሀናን ወደ መኪናው አስገባቸውና መንገድ ሲጀምሩ መጀመሪያ ላይ ጉዞ ጸጥ ያለ ሆኖ ቆየና ቤንጃሚን በመጨረሻ እንቅልፍ ስታስተኝኝ ዘፈን ትዘፍኝልኝ ነበር አለ በለስላሳ ድምጽ። አሁን ድረስ ታስታውሰዋለህ አሉት አይኖቻቸው በአግራሞት እየተከፈቱ። አዎ አልረሳሁትም፣ ያ ዜማ ሁል ጊዜ ያረጋጋኛል አለ በዝግታ ፈገግ እያለ። እንባቸውን እየታገሉ ከመስኮቱ ውጪ እየተመለከቱ አንተ በጣም ጥሩ ልጅ ነህ፣ ወላጆች በጣም ይወድሃል ሲሉት እናትና አባቴ ከ4 ዓመት በፊት በአውሮፕላን አደጋ ሞቱ፣ ከዚያ በኋላ ኩባንያውን ንብረቶቹን ሁሉ በእኔ ስር ሆኑ አለና ሀዘን ሲገባው እጃቸውን በእርጋታ በክንዱ ላይ ያደረጉና በአንተ ይኮሩብሃል ሲሉት ከዓመታት በኋላ ለመጀመሪያ ጊዜ እንደገና እንደ ልጅነት ተሰማው። መኪናው ቤቱ ጋር ደርሶ ሊወርዱ ሲሉ እመቤት ሀና ለ10 ዓመታት ያሳዩቸው ረጃጅም የዘንባባ ዛፎች ከምንጩ አጠገብ ያሉት የእብነበረድ መንገዶችና የመኪና ማቆሚያውን ፈንዘው ይመለከቱ ነበር። ቤንጃሚን ወጥቶ ሲወርድ ሁለት የጥበቃ ሰዎች በሩን ከፍተው እንኳን ደህና መጡ አሉ እመቤት ሀና ጭንቅላታቸውን እየነቀነቁ ደንገጥ ብለው ወደ ቤት። አይ ጌታዬ እዚህ መቆየት አልችልም ሲሉ ቤንጃሚን በጥብቅ እዚህ ትኖሪያለሽ፣ የምሰጠው ነገር ሳይኖረኝ ተንከባክበሽኛል፣ አሁን የኔ ተራ ነው አላቸው። ለተወሰነ ጊዜ በጸጥታ ቆሙና ዙሪያውን እየቃኙት ይህንን ቦታ ዳግመኛ እንደማየው አስቤ አላውቅም ነበር አሉ። ቤንጃሚን የእንግዳ ማረፊያ ክፍል እንዲያዘጋጁ ለቤት ሰራተኞች ተናገረና ሳሎን ላይ ቁጭ ብለው እያለ ሻይ ትፈልጊያለሽ ብሎ ፈገግ ሲል ሻይ እንደምወድ ታስታውሳለህ ብለው ሲስቁ ከ5 ማንኪያ ስኳር ጋር ተጠጩ ነበረ፣ ጣፋጭም ትወጂ ነበር ሲላቸው የማስታወስ ችሎታ ከገመትኩ በላይ ስለታም ነው አሉት ፈገግ እያሉ። ማረፊያ ክፍላቸው የሚያምሩ ለስላሳ ክሬም መጋረጃዎች፣ ንጹህ አንሶላዎች ያሉት ሲሆን በመስኮት ወደ ውጪ ሲታይ በተለያዩ አበቦች የተሞላው የአትክልት ስፍራ ፊት ለፊቱ ተሰይሞለታል። እመቤት ሀና በዚያ ምሽት በቀላሉ መተኛት ሳይችሉ በአእምሯቸው በጥፌ መታቻቸው ክፉ አሰሪያቸውና ቤንጃሚን ከሀፍረት ወደ ክብር ሲያነሳቸው እያሰቡ አመሹና ለሴት ልጆቻቸው ጸሎት እያደረጉ ጠዋት ላይ ከዓመታት በኋላ ለመጀመሪያ ጊዜ ጸጥ ያለ ሰላም ያለው ንጋትን አግኝተው እንደነቁ በሩ ተንኳኳና እማዬ ቁርስ ተዘጋጅቷል አለች አንዲት ወጣት የቤት ሰራተኛ። በመገቢያ ክፍሉ ውስጥ ቤንጃሚን ጋዜጣ እያነበበ ነበርና ሲመለከታቸው ፈገግ እያለ እንደምን አደርሽ እማዬ ሲላቸው ጎዳቸው እየተንቦጫቦጨ
እማዬን ያልከኝ ሲሉት ራሱን እየነቀነቀ ትንሽ ሳለው የምጠራሽም እንደዚሁ እኮ ነው ሲላቸው እሺ ልጄ አመሰግናለሁ ብለውት ቁጭ አሉ። ትንሽ ቆይቶ ግን የቤንጃሚን ረዳት ፊቱ እንደገረጣ መጣና ጌታዬ ይህንን ማየት አለብክ ብሎ ታብሌት ሲሰጠው ቤንጃሚንም በሚያዩ ነገር ፊቱ እየጨለመ ሄዶ ይህ ምንድነው ሲለው ቪዲዮ ነው ጌታዬ፣ አግነስ በማህበራዊ ሚዲያ ላይ ለጥፋው ነው እማዬ ሀና ከምግብ ቤቷ ገንዘብ እንደሰረቀች የሚያሳይ ብላ ነው። እናም አሁን በፍጥነት እየተሰራጨ ይገኛል ሲል እመቤት ሀና ደንግጠው ፈጣሪ ሆይ ብሎ በሹክሹክታ ተናገሩ። ቤንጃሚን በጣም ተናዶ በህይወቷ ውስጥ ትልቁን ስህተት ፈጸመች ብሎ ተናገረና ወደ ረዳቱ ዞሮ መኪናውን አዘጋጁ፣ ወደዚያ ምግብ ቤት እንሄዳለን አሁኑኑ አለ ፊቱን ከስክሶ። እመቤት ሀና ከቤንጃሚን አጠገብ ከኋላ ተቀምጠው ጣቶቻቸውን በፍርሃት እየተንቀጠቀጡ ሲሆን ምንም እንዳትጨነቂ እሺ፣ ሁሉም ነገር ይስተካከላል፣ የፈለገችውን መለጠፍ ትችላለች፣ እውነት ሁል ጊዜ ያሸንፋል በማለት አረጋጋቸው። እመቤት ሀና ወደ ታች እያዩ ግን ልጄ ሰዎች የሚያዩትን እንጂ የሆነውን አያምኑም ሲሉ አይኑን ወደ መስኮቱ አዝሮ እኛ እውነቱን የበለጠ እናሰፋዋለን አላቸው። ምግብ ቤቱ ጋር ሲደርሱ የመኪና ማቆሚያ ቦታው ቀድሞውኑ ጉዳዩን ለማጣራት በመጡ የሚዲያ ሰዎች ግርግር ውስጥ ገብቶ የነበረ ሲሆን አንድ ሰው ያቺን አሮጊቷ ሴት በማለት ጮኸ። ቤንጃሚን ወከባውን ችላ ብሎ በቀጥታ ወደ ውስጥ ሲገባ አግነስ ከጠረጴዛው ጀርባ በራስ መተማመን ቆማ ስታየው አንቺ በጣም ማስተዋል ይጎልሻል አላት። ገጽታው ግን አልተለወጠም። አግነስ ፈገግ እያለች እውነቱን ብቻ ነው የለጠፍኩት፣ የዛች ሴት ታሪክ በሁሉም ቦታ ተሰራጭቷል፣ ሴት ልጆቿ የሞቱባት የተረገመች ናት ስትል የተረገመች የሚለው ቃል ማዳም ሀናን እንደ ድንጋይ ሲመታት በረጅሙ ተነፈሱና እንባቸው ሲመጣ የቤንጃሚን ጩኸት አንቺ ጨካኝ አረመኔ ሴት ነሽ፣ ደግሞ ቪዲዮ ስለሷ መስረቅ ምንም ነገር የማያረጋግጥ አሳይግሻለሁ አለና ከዚያም ለረዳቱ ታብሌቱን እንዲከፍተው እየነገረው የቴክኖሎጂ ቡድኔ በአንድ ሌሊት የቪዲዮውን ትክክለኛና ጥርት ያለውን ምስል ሰርተውታል አላት። ረዳቱ ወዲያውኑ ታብሌቱን ሲከፍተው የተሻሻለው ቪዲዮ በዝግታ ሲሄድ የምግብ ቤቱ የደህንነት ካሜራ ምስል ጥርት ባለ መልኩ እየታየ ሲሆን አሁን የበለጠ እያንዳንዱ ዝርዝር ነገር ማስተዋል ይቻል ነበር። ወደ መኪናው ኪስ የተዘረጋው እጅ ቀይ የጥፍር ቀለም የተቀባና ምቾት የሚታይበት በመሆኑ ይህ ደግሞ ከእመቤት ሀና ቀጭን የተሸበሸቡና ሻካራ እጆች ጋራ በፍጹም እንደማይመሳሰል ማንኛውም ሰው ለመረዳት ይችላል። ቤንጃሚን ይህንኑ ምስል በቦታው ላሉ ሰዎች በማሳየት እማኝ እንዲሆኑ አደረገና ወደ አግነስ ዞሮ አንቺ ቀይ ጥፍሮች አሉሽ አይደለ ሲላት አግነስ አፏ የተያያዘ ቀይ ቀለም ይህ የሚመስለው አይደለም በማለት ስትንተባተብ ቤንጃሚን ወደፊት ዘንበል አለና የውሸት ሪፖርትሽን ለፖሊስ ከማስገባትሽ በፊት ገንዘቡ ለምን ያህል ጊዜ እንደጠፋ ንገሪኝ ሲል ክፍሉ በጸጥታ ተዋጠ። አንዲት አረጋዊት ሴትን አጥቅተሻል፣ በውሸት ስሟን ለማጥፋት ሞከርሽ እና አሁን ስራሽን በዚህ ምግብ ቤት ውስጥ ያሉ ሁሉም ሰዎች ያውቁታል። ሁላችሁ ምስክሮች ናችሁ። ያደረገችውን አይታችኋል፣ እንዳመነችም ሰምታችኋል አለ። ቤንጃሚን ሰዎቹን እየተመለከተ አላቸው። አግነስ ሁሉንም በሀፍረት ገረመመቻቸው። አንድ አስተናጋጅ ደግሞ ብድግ ብሎ ጌታዬ፣ አዎ እመቤት ሀና ምንም ነገር አልወሰደችም፣ ሁል ጊዜ ለሁላችንም ደግ ነበረች በማለት ሲናገር ቤንጃሚን ወደ አግነስ ለመጨረሻ ጊዜ ዞሮ በህዝቡ ፊት ይቅርታ መጠየቅ አለብሽ ሲላት አግነስ በሚንቀጠቀጡ ከንፈሮቿ ሳቀችና በፍጹም ስትለው ካለበለዚያ በሌጎስ ውስጥ ያለ እያንዳንዱ ባለሀብት አጋርና በምግብ ቤት ስራ ለተሰማሩት ሁሉ ይህንን ቪዲዮ እንዲያዩ ያደርግና ስራሽ ገደል ይገባል ሲላት አግነስ ቃላቱ እንደ ነጎድጓድ ሲመታት ተሰማትና ኩራታ ሁሉ ጠፋ። የምን ተፍረቷን ወደ እመቤት ሀና ዞራ እያለቀሰች እባክሽ ይቅርበኝ እመቤት ሀና ድምጿ የተሰባበረ በሹክሹክታ ተናገረች። ይቅርታ ህመምን አያጠፋም፣ ነገር ግን የሚሰጠውን ልብ ነፃ ያወጣል እና ይቅር ብዬሻለሁ አሏት እመቤት ሀና በለስላሳ ድምጽ። ቤንጃሚን እጁን በትከሻው ላይ ያደረገና እንሂድ እማዬ ብሏቸው ለመሄድ ሲዞሩ ህዝቡ በአክብሮት ወደ ጎን ወጣ በማለት መንገድ ይገለቀቀላቸው። መላው የምግብ ቤት ሰዎች በጭብጨባ ድምጽ ተሞላ። መኪና ውስጥ እንደገቡ ተጠናቋል አላቸው ቤንጃሚን። አመሰግናለሁ ልጄ፣ ልጆቼ ከሞቱ በኋላ የምበላው እስከማጣ ድረስ ተቸግሬ ነበረ። ከዚያ እዚህ ሴትዮ ምግብ ቤት ተቀጠርኩኝ፣ በመጨረሻም አንተን አገኘሁህ አሉት። በዚያን ቀን ቤንጃሚን ከረጅም ጊዜ በፊት የተዋወቃቸው የነበረችው ኦሊቪያ የተባለች ወጣት ቤታቸው መታ ከመቤት ሀና ጋር ያስተዋወቃት ሲሆን ኦሊቪያም አብራቸው መኖር ጀምራ ደስ የሚል ቤተሰብ ሆኖ መኖር ጀምረዋል። ከሳምንታት በኋላ ኦሊቪያ አንድ ዜና ተመለከተችና ለቤንጃሚን ስታሳየው ትኩር ብሎ ሲመለከተው የምግብ ቤቷ ባለቤት አግነስ መኪናዋ ሞተሩ ሳይጠፋ ከአንድ ድልድይ ስር ቆሞ እሷ ግን መጥፋቷን የሚገልጽ የነበረ ሲሆን ቤንጃሚን ለረዳቱ በፍጥነት መኪና እንዲዘጋጅና ወደዚያው እንደሚሄዱ ነገረው።
እዚያ እንደደረሱም ድልድዩ መብራት በሚብለጨለጩ መርማሪ ፖሊሶች መኪና ተከቦ ሁኔታው የተጣራ ሰዎች በተለይም በማህበራዊ ሚዲያ ከቱጃሩ ጋር የተጣላችው የምግብ ቤት ባለቤት አግነስ በድንገት ተሰወረች የሚል ወሬ በስፋት እያሰራጩ ነበር። ቤንጃሚን ክስተቱን ለማጣራት ሲሞክር ፖሊሶች የሲሲቲቪ ካሜራዎችንና አሻራ ውጤቶችን ለማወቅ በማጣራት ላይ መሆናቸውን ነገሩት። በሚቀጥለው ቀን ከሰዓት በኋላ ቤንጃሚን ፖሊስ ጣቢያ ሄዶ አዲስ ነገር ካለ በሚል ሲጠይቅ ኢንስፔክተር አዳ የተባለችው ልምድ ያላት ሴት ሰላምታ ሰጠችውና ሚስተር ሬመንድ እየጠበቅኩ ነበር፣ የክትትል ካሜራ ቀረጻውን ገምግመናል። አግነስ ከመጥፋቷ ትንሽ ቀደም ብሎ አንድ ሰው አግኝታ ነበር፣ የጣት አሻራዎቹን በመኪና በር ላይ አገኘ ነው ብላ የሰውየውን ፎቶግራፍ በጠረጴዛ ላይ ያስቀመጠችለት። ቤንጃሚን አፉን በእጁ ሸፈነ። ይህ ሰው ኮላ ነው፣ ከዚህ ጀርባ ይኖራል። አዳ ራሷን እየነቀነቀች ሊሆን እንደሚችል እናምናለን። አግነስ በምግብ ቤት ስራ ብቻ ሳይሆን ህገወጥ ገንዘብ ዝውውር ላይም ትሰራ ነበር፣ እናም በሱ ተጠቅማበታለች ስትለው ቤንጃሚን በጥልቅ ተነፈሰና ይህ ኮላ የተባለው ሰው ከብዙ ዓመታት በፊት ከአባቴ ብዙ ብር ሰርቆ የተሰወረ ነው፣ ሲዝትበትም ነበር አላት። ክትትል እናደርግበታለን፣ እስከዚያው ድረስ ተጠንቅቁ ጌታዬ። ኮላ ከነዚህ ሁሉ ዓመታት በኋላ እንደገና ብቅ ካለ ከገንዘብ ችግር በላይ ሊያመጣ ይችላል ብለው ተለያዩ። ማታ ቤንጃሚን በጥናት ክፍል ውስጥ ብቻውን ተቀምጦ የድሮ ፋይሎቹን እያገላበጠ ሳለ ኮላ ፎቶዎቹን አግኝቶ ሲመለከተው የሚያስታውሰውን ንቅሳት አየና ቆም ሲል ስልኩ በድንገት መልእክት መግባቱን በድምጽ ሲያሳውቀው ከፈተው። ከማያውቀው ቁጥር የተላከ መልእክት ሲሆን ችግር መቆፈርህን አቁም፣ አለበለዚያ እሷ ብቻ ትጠፋም ይላል። ቤንጃሚን ደነገጠና ወደ ኮሪደሩ ሲመለከት ደብዛዛ ብርሃን በወለሉ ላይ እየፈሰሰ ሲሆን መለስ አለና በፍጥነት አንተ ማነህ ብሎ መልስ ጻፈለት። ቀደም ሲል መተው የነበረብህ ሰው ነኝ ሲል ድጋሚ ላከለት። ቤንጃሚን እየተወዛገበ ወደ ኋላ ዘንበል ብሎ በመስኮት ወደ ውጭ እየተመለከተ ቆየ እንጂ ይህ ማንነቱ ያልታወቀ መልእክት እንደ ሹክሹክታ እያስጨነቀው ስለነበረ በዚያ ምሽት አልተኛም። በክፍሉ ውስጥ ያሉት ወረቀቶች ጠረጴዛ ላይ በታትነው የድሮ መዝገቦችንና የስልክ ቁጥሮችን እየቃኘ ሳለ ከሌሊቱ 9 ሰዓት ላይ በረንዳው በታች በኩል ደካማ ድምጽ አስተጋባና ከዚያም የእግር ኮቴ ሲሰማ ቤንጃሚን የአባቱን የድሮ ሽጉጥ ከመሳቢያ ስቦ አወጣና በጨለማው ኮሪደር ውስጥ በጸጥታና በጥንቃቄ ተንቀሳቀሰ። ወደ ዋናው ኮሪደር ሲደርስ የኋላ በር በትንሹ ክፍት ሆኖ ቀዝቃዛ ነፋስ ሲገባ ስለተሰማው ቹካ ቹካ ሲል ረዳቱን ቢጣራ ምንም መልስ አላገኘም። ወደ ውስጥ ሲወጣ የአትክልት ስፍራው በሌሊቱ ጭጋግ ተሞልቶ በበሩ አጠገብ አንድ ረጅም ሰው ተገትሮ በደብዛዛው አየውና ቢያውቀውም ለማረጋገጥ ኮላ ነህ ብሎ በሹክሹክታ ጠየቀው። ሰውየው ቀስ ብሎ ዞረና ዝቅተኛ ሳቅ እየሳቀ አንተ አድገህ የለ እንዴ ቤንጃሚን ሬመንድ አባትን ትመስላለህ ሲለው ቤንጃሚን ሽጉጡን አጠንክሮ እየያዘው አግነስ የት ነች ሲለው ኮላ ፈገግ አለና የሞቱ ሰዎች እኮ ጥያቄ አይጠየቁም ሲል አሾፈና ኮላ ወደ ብርሃን ቀረብ ሲል አይኖቹ ባዶ ግን በጣም ብዙ ጥላቻን ያየ ሰው አይኖች አሉት። ገንዘብህ ደህንነትን ያጎናጽፈኛል ብለህ ታስባለህ? አባትህ ስራዬን፣ ስሜን፣ የወደፊት ህልሜን ሁሉንም ነገር ከኔ ወሰደ ሲለው አባቴ ስለሰረከው ነው ያባረረክ አለው ቤንጃሚን። ምክንያቱም ያስፈልገኝ ነበር። ቤንጃሚን ሽጉጡን ሲደግንበት ኮላ እጁን ቀስ ብሎ ወደ ላይ አነሳና እሺ አግነስን አልገደልኳትም፣ ግን ልታስፈራራኝ ፈለገች። ያለፈ ህይወቴን ታውቃለች። ስለዚህ እኔን ከማጥፋቷ በፊት እንድትጠፋ አደረኳት ሲለው የቤንጃሚን አይኖች ጠበቡ። ማለት እንዴት አድርገህ? የኮላ ከንፈሮች ተኮማተሩና ወንዙ ሚስጥሩን ይጠብቃል እንበል ብሎ አሾፈ። ቁጣ በቤንጃሚን ደረት ላይ እየፈነዳ አንድ እርምጃ ቀረበውና እሺ አሁን ወደ ፖሊስ ጣቢያ ትሄዳለህ ሲለው ኮላ በሰለታምና በተሰበረ ድምጽ እየሳቀ እስር ቤት እፈራለሁ ብለህ ታስባለህ? አይ ቤንጃሚን፣ እዚህ የመጣሁት አባቴ የጀመረውን ለመጨረስ ነው አለና በድንገት ሽጉጡን መዞ እየተንቀጠቀጠ ሲጠጋው ሁለቱ ሰዎች በደበዘዘው ብርሃን የአትክልት ስፍራ ውስጥ ከባድ ግብግብ ከገጠሙ በኋላ የጥይት ድምጽ ጮኸና ኮላ ወደ ኋላ ተንገዳግዶ አይኖቹን እያፈጠጠ በደም የተነከረ ሸሚዙን ጨምድዶ ይዞ በጉልበቱ መሬት ላይ ወደቀ። ቤንጃሚን እየተንቀጠቀጠ ሽጉጡን እንደያዘ ቆሞ አይኑን አፍጥጦ ሲመለከተው ከላይ ካለው በረንዳ የመጣ ጩኸት አየሩን ሲሰነጥቀው ቀና ሲል እመቤት ሀና ነበሩ። ቤንጃሚን ከጥቂት ደቂቃዎች በኋላ ወደ ኋላው ሸሸት ሲል ኦሊቪያ ከኋላው ስትከተለው እመቤት ሀና መሬት ላይ ያለውን ህይወት የሌለውን ሰው ሲያዩ በፍርሃት እየራዱ ምን አደረክ ልጄ እያሉ ሲያለቅሱ ቤንጃሚን ሽጉጡን ጣለውና ድምጹ የተንቀጠቀጠ ሊገለኝ ነበር የመጣው ሲል ተናገረ። ኦሊቪያ ከኮላ አጠገብ ተንበርክካ የልብ ምቱን እየፈተሸች ልቧ ገረጣና ሞቷል አለች በሹክሹክታ። እመቤት ሀና በቀል ሁል ጊዜ ከሁለት መቃብሮች ይወጣል፣ አንዱ ለጥፋተኛው አንዱ ደግሞ ለተሸከመው ነፍስ ሲሉ ቤንጃሚን ትንፋሹ የተቆራረጠ ይህንን አልፈለኩም ነበር ሲላቸው እጃቸውን ዘርግተው ፊቱን በቀጥታ እየዳበሱት አውቃለሁ ልጄ ቤት ድረስ መጥቶ ስለተዋጋህ ነው
እያሉት እያለ ፖሊስ ከደቂቃዎች በኋላ ደረሰ። ኢንስፔክተር አዳ ትዕይንቱን ለማወቅ ማስረጃውንና የደህንነት ካሜራ ቀረጻውን ከገመገመች በኋላ ኮላ የራሱን መሳሪያ ይዞ ወደ ግቢው ሰብሮ እንደገባና የመግደል ሙከራ እንዳደረገ የቤንጃሚን ድርጊት ደግሞ ራስን የመከላከል እንደሆነ ገለጸች። ያም ሆኖ ውጤቱ ከባድና የቤንጃሚን መኖሪያ ቤት ከመቼውም ጊዜ በበለጠ ጸጥ ያለ ስሜትን የመረበሽ ሁኔታ ውስጥ ያሳለፈ ሲሆን የአግነስ አስክሬን በመጨረሻ ከውሃው በታች ተገኝቶ ይህንንም ድርጊት ኮላ እንደፈጸመው ለቤንጃሚን በሰጠው ኑዛዜ ስላረጋገጠ ጉዳዩ ቢያንስ በህጋዊ መንገድ ተዘግቷል። እመቤት ሀና የተረበሸውን ቤንጃሚንን እያጽናኑት ሳምንታት ወደ ወራት ተለወጡና ህይወት ቀስ በቀስ እንደገና መስመር የያዘችላቸው መምጣት ጀመረና ኦሊቪያ ወደ ስራዋ ስትመለስ ቤንጃሚንም የቦርድ ስብሰባዎችን መከታተሉን ቀጥሎ ቤቱ እንደገና በሳቅ የተሞላ ሆነ። አንድ ቀን በቤቱ የአትክልት ስፍራ ውስጥ የምሽት ጊዜያቸውን እያሳለፉ ሳለ ቤንጃሚን ድንገት በአንድ ጉልበቱ ተንበረከከና ኦሊቪያን ቀና ብሎ ሲመለከታት እጇን ወደ ደረቷ አስጠግታ እንዴ ቤን ምን እያደረክ ነው ስትለው ፈገግ እያለ ትንሽ የቬልቬት ሳጥን አውጥቶ ከፈተና ከረጅም ጊዜ በፊት ማድረግ ነበረብኝ፣ በሁሉም ችግሮች ወቅት ከጎን ያሳልፈሻል፣ ታገቢኛለሽ ኦሊቪያ ብሎ ቀለበቱን ሲዘረጋላት እንባ አይኖቿን እየሞላው አላመነታችም። አዎ ስትለው እመቤት ሀና የተመለከቱ ፊታቸው እንደ ፋኖስ ብርሃን እያበራ በለስላሳ ድምጽ የደስታ ጸሎት አሰሙ። ከሳምንታት በኋላ ብዙም ግርግር ያልበዛበት ቀላል ግን ድምቅ ያለ የቅርብ ጓደኞች ቤተሰብና ዘመድ በተገኙበት በተሰናዳ ሰርግ ስነ ስርዓት ቤንጃሚንና ኦሊቪያ የሰርግ ጋብቻቸውን ሲፈጽሙ እመቤት ሀና ዝንጥ ብለው በደስታ የተፍለቀለቁ ልክ እንደ እናት እጁን ይዘውት ቆሙ። የኦሊቪያ ቀሚስ የሚያምርና ልከኛ ሲሆን ቤንጃሚንም ባሸበረቀ ሱፍ ደምቆ ከኦሊቪያ ጋር ቃል ኪዳን ሲለዋወጡ የእመቤት ሀና እንባ በነፃነት ፈሰሰ። በዚያ ቅስፈት ሁለቱን ሴት ልጆቻቸውን እያሰቡ ህመሙ በልባቸው ቢኖርም አሁን ጠባሳው የተፈወሰ እንደሆነ ተሰማቸው። ቤንጃሚን ብርጭቆ አነሳና ወደ አሳዳጊው ዞሮ እናቴ ሀና ፍቅር ዋጋ ሲጠይቅ ምን እንደሚመስል ለመጀመሪያ ጊዜ አስተማርሽኝ አንቺ ነበርሽ። ይህ ቤት፣ ይህ ሰላም፣ ይህ ጋብቻ ሁሉም የተጀመረው በደግነትሽ ነው ሲል በስሜት በተሞላ ድምጽ ሲናገር ታዳሚው ሲያጨበጭብ በእመት ሀና በእንባ ፈገግ እያሉ አባትህ የሚመኘው አይነት ልጅ ሆነሃል አሉት። ቤንጃሚን በአዲስ ጉልበት በአሳዳጊ እናቱና በሚስቱ ድጋፍ የሟች አባቱን ንግድ ለማስፋፋት ጥረቱን ሲቀጥል ኦሊቪያ የኩባንያው የበጎ አድራጎት ክፍል አስተዳዳሪ ሆና እየመራች ትምህርት ቤቶችና የመመገቢያ ማዕከላትን በእመቤት ሀና ስም ትገነባ ነበር። እመቤት ሀና የድሮ የምግብ አዘጋጅነቷን ተጠቅማ እያበሰለች ደስ የሚል ጊዜን የሚያሳልፉ ቤተሰቦች ሆነው ዘለቁ። ይሁን እንጂ ለዓመታት ልጅ ባለመውለዳቸው ጭንቀት ውስጥ የገቡ በመሆኑ አንድ ቀን ቤንጃሚን ምናልባት እግዚአብሔር ልጆች እንድንወልድ አልፈለገም ይሆናል ሲል እናት ሀና እንደዚህ አትበል ውዴ፣ እግዚአብሔር ሲዘገይ ብዙውን ጊዜ ጣፋጭ ታሪክ ይጽፋል ብለው በአልጋው አጠገብ ቀስ ብለው ተንበረከኩና ኑ አሁን አብረን እንጸልይ ብለው ሶስቱም ጸሎታቸውን አደረሱ። እናት ሀና እግዚአብሔር ሆይ ሴት ልጆቼን ከዘመናቸው በፊት ወሰድካቸው፣ ግን ይህንን ልጅና ሚስቱን ሰጠኸኝ፣ ፍቅርህን የሚሸከም ልጅ ባርካቸው፣ ሳቅ ወደዚህ ቤት ይመለስ እያሉ ድምጻቸው የተረጋጋ ሆኖ ጸሎታቸውን አደረሱ። በዚህም ሁኔታ ገፍተውበት ከ3 ወራት በኋላ ኦሊቪያ ማርገዟን ሲሰሙ ሁሉም በደስታ ፈጣሪያቸውን አመሰገኑ። ከ9 ወራት በኋላ በሆስፒታል ውስጥ ኦሊቪያ ወንድ ልጅ ወለደችና ደስታቸው ሙሉ ሆኖ ቤንጃሚን ልጁን ይዞ በጉጉት ወደ እናት ሀና ዞረና ሲያያቸው እያለቀሱ ሲሆን ኦሊቪያም በእንባ ፈገግ አለች። ለማማስጣት ትባርከዋለች ስትል እናት ሀና እጃቸውን በቀጥታ በልጁ ደረት ላይ ያደረጉና ጸሎት አደረጉለት። ቤንጃሚን እጃቸውን እየሳመ እናቴ ለሁሉም ነገር አመሰግንሻለሁ አላቸው። ህፃኑን በቤንጃሚን አባት ስም ሬይመንድ ሲሉ ሰይመውት አመታት በፍጥነት አልፈው ሬይመንድ ከተወለደ 10 ዓመት ሆኖት እመቤት ሀና አያቱ ሆነው አብረው ሲኖሩ አንድ ምሽት የ10 ዓመቱ ልጃቸው ሬይመንድ ትንሽ የእንጨት አውሮፕላን ይዞ ወደ እነሱ ሮጦ መጣና አያቴ ሀና ተመልከች እንዲበር አደረግኩት ሲላቸው በለስላሳ ድምጽ ሳቁና ትንሹ አብራሪ አንድ ቀን ከሁላችንም በላይ ትበራለህ ሲሉት ቤንጃሚን ፈገግ አለ። ከሳምንታት በኋላ እመቤት ሀና ህመም ተጫጭኗቸው ሲያዩ እናቴ ደህና ነሽ አለ ቤንጃሚን ፈገግ ብለው አዎ ልጄ ትንሽ ደክሞኛል ግን ደስተኛ ነኝ። ድምጻቸው ግን የደበዘዘ ነበር። ድንገት እየተዳከሙ ሄደው እጃቸው ሲዝል ቤንጃሚን ቀዘቀዘ። እናቴ አምላኬ ሆይ ብላ ጮኸች ኦሊቪያ። ቤንጃሚን አንገታቸውን ሲነካው ምንም ምት የለም። ፊታቸው የተረጋጋ ሰላማዊ ቢመስሉም እስከ ወዲያኛው አሻልበው ስለነበረ የቤንጃሚን አይኖች በእንባ ሲሞሉ ኦሊቪያም ስቅስቅ ብላ ለቀሰች። በቀብር ስነ ስርዓታቸው ላይ ቤንጃሚን በሚንቀጠቀጥ ድምጹ ደግነት ከኃይል የበለጠ ጠንካራ እንደሆነና ይቅርታ በቀል የሚያጠፋውን እንደሚፈውስ
አስተምራኛለች ሲል ተናገረና የመጨረሻው እፍኝ አፈር አንስቶ በመቃብሩ ላይ አፈሰሰ። አሁን በሰላም ረፊ ማዬ ሲል ተናገረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ።